ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሹም ተንቤን ፓርቲ በምስረታ ጉባኤው አቶ ሚኪ ተስፋ የፓርቲው የበላይ ጠባቂ እንዲሁም ወጣት ጎይቶም ወልደ ማርያም የፓርቲው ሊቀመንበር አድርጎ መረጠ። በቅርቡ የተመሰረተው ሹም ተንቤን ፓርቲ አቶ ሚኪ ተስፋ የፓርቲው የበላይ ጠባቂ አድርጎ መርጧል። ፓርቲው መስራች ጉባኤውን ትናንትና ታህሳስ 5 2018 ዓ.ም በአዲስ አበባ ያደረገ ሲሆን የፓርቲው የበላይ ጠባቂ የፓርቲው ፕሬዝዳንትና ምክትል ፕሬዝዳንት 9 ጉዳይ ፈጻሚ ኮሚቴ አባላት እንዲሁም 17 የምክር ቤት አባላትን መርጧል። በዚህ መሰረትም አቶ ሚኪ ተስፋ የፓርቲው የበላይ ጠባቂ ሆነው ሲመረጡ ወጣት ጎይቶም ወልደ ማርያም ፕሬዝዳንት፣ አቶ ጎይቶም ማስኳል ምክትል ፕሬዝዳንት እንዲሁም ወይዘሮ ህያብ ኃይለ ስላሴ የፓርቲው ጽህፈት ቤት ዋና ኃላፊ ሆነው ተመርጧል። በተመሳሳይ የቁጥጥር ኮሚሽን እና ኢንስፔክሽን ሊቀመንበር አቶ ሀጎስ ገብረተንሳይ እንዲሁም ማሙሻ አለምሰገድ ምክትል ሊቀመንበር ሆነው ተመርጧል። በጉባኤው የፓርቲው መስራች አባላትን ጨምሮ የትንሳኤ ሰባ እንደርታ ፓርቲ ምክትል ፕሬዝዳንት፣ የትዴፓ ተወካይ፣ የኢሃፓ ዋና ጸሐፊና ጥሪ የተደረገላቸው እንግዶች ተሳትፈዋል። በጉባኤው ላይ የመክፈቻ ንግግር ያቀረበው ወጣት ጎይቶም ወልደ ማርያም በተንቤን ህዝብ ላይ በህወሓት በደረሰው መከራና ስቃይ ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጿል። ኢትዮጵያ በብስክሌት ከአፍሪካ 2 ወርቅ፣ 2 ብር፣ 2 ነሐስ በማግኘት በቀዳሚነት አጠናቀቀች። በአራተኛው የአፍሪካ ወጣቶች ጨዋታ የኢትዮጵያ ወጣት ቡድን ተጨማሪ ሜዳሊያ አግኝቷል። በብስክሌት ወንዶች የጎዳና ላይ ውድድር ለገሰ ሰለሞን ለኢትዮጵያ የብር ሜዳሊያ አስገኝቷል። በአጠቃላይ በብስክሌት ስፖርት ኢትዮጵያ 2 ወርቅ፣ 2 ብር እና 2 ነሐስ በማግኘት በቀዳሚነት አጠናቃለች። በስለት በማስፈራራት ሞባይል ስልክና የአንገት ሐብል የወሰዱ ተጠርጣሪዎች በቁጥጥር ስር ዋሉ። እንሸኝሽ በማለት ተሽከርካሪ ውስጥ በማስገባትና በስለት በማስፈራራት ሞባይል ስልክና የአንገት ሐብል የወሰዱ ተጠርጣሪዎች ከነ ተቀባዩ በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ አዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አማኑኤል ለውጤና አሉላ ተመስገን የተባሉ ተጠርጣሪዎች የግል ተበዳይ ብሌን አበባ የተባለች ግለሰብን እንሸኝሻለን በማለት ካስፈራሯት በኋላ ግለሰቧ ላይ የውንብድና ወንጀል ፈጽመዋል ተብለው የተጠረጠሩት ህዳር 14 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 2 ልዩ ቦታው ሩዋንዳ ድልድይ ተብሎ ከሚጠራው አካባቢ ከሌሊቱ 8 ተኩል ገደማ ነው። የግል ተበዳይ ወይዘሮ ብሌን አበባ የተባለች አምሽታ ወደ ቤቷ ለመሄድ መንገድ ላይ የተንቀሳቀሰች አለ ተጠርጣሪዎቹ እንሸኝሽ በማለት የሰሌዳ ኮድ 3 A91961 አዲስ አበባ ቪትዝ የሆነ ተሽከርካሪ ውስጥ በማስገባት ትንሽ እንደተንቀሳቀሱ ወደ ሩዋንዳ ድልድይ አካባቢ ሲደርሱ አማኑኤል ለውጤ የተባለው ተጠርጣሪ ድንገት ቢላ በማውጣት እያስፈራራ በወቅቱ በእጇ ይዛ የነበረውን 2 ሞባይል ስልኮችና የብር የአንገት ሐብል አጠቃላይ ግምቱ 28000 ብር የሚያወጣ ከተቀበሏት በኋላ የስልኳን ሚስጥር ቁጥር በማስከፈት የሞባይል ባንኪንግ እና የቴሌብር ተጠቃሚ መሆኗን አለመሆኗን ካረጋገጡ በኋላ ገፍትረው ጥለዋት ከአካባቢው ይሰወራሉ። ከግል ተበዳይ ወይዘሮ ብሌን አበባ ቤቱታ የደረሰው የቦሌ ክፍለ ከተማ ፖሊስ መምሪያ የአየር መንገድ አካባቢ ፖሊስ ጣቢያ ተጠርጣሪዎቹን በቁጥጥር ስር ለማዋል ቴክኖሎጂን በመጠቀም ጭምር ተጠርጣሪዎች ሲጠቀሙበት የነበረው ተሽከርካሪ ሰሌዳን ለመለየት ችሏል። ፖሊስ ባደረገው ተጨማሪ ምርመራ የማስፋት ተግባር ከተጠርጣሪዎቹ ንብረቱን የሚቀበል ሙስጠፋ ረዲ የተባለ ግለሰብን በቁጥጥር ስርም አውሏል። በተሽከርካሪው ላይ በተደረገው ተጨማሪ ፍተሻም 6 ሞባይል ስልኮች፣ 2 ታብሌቶች፣ የብረት መቁረጫ መጋዝ፣ ኤርፎን ጨምሮ 2 የሴት ቦርሳ እንደተገኘ ከአዲስ አበባ ፖሊስ የተገኘው መረጃ ያመለክታል። የኢትዮጵያ ልማት ባንክ የአመራር ለውጥ አደረገ። በኢትዮጵያ ልማት ባንክ ከፍተኛ ሹመቶችና በአመራር ምደባ ዙሪያ የተነሳ ለመግባባትን ተከትሎ የባንኩ ከፍተኛ አመራር በአዲስ መልክ ተዋቅሯል።
ዶክተር ኢሳያስ ካሳ ፕሬዝዳንት ሆነው የተሾሙ ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ ደግሞ የቦርዱ ሰብሳቢ ሆነው ተሰይመዋል። ፎርቹን ባየው መግለጫና የውስጥ ደብዳቤ ላይ ዶክተር ብሩክ ያመራር ለውጡን ያደረጉት ተቋማዊ ውጤታማነትን ለማስመለስና የልማት ባንኩን ከብሔራዊ ልማት ቅድሚያዎች ጋር ለማጣጣም ያለመ ሰፊ የማሻሻያ አጀንዳ አካል መሆኑን ገልጿል። የቀድሞ የቦርድ ሰብሳቢ አቶ ተክለወልድ አጥናፉና ፕሬዝዳንት የነበሩት ዶክተር እመቤት መለሰ አርብ ታህሳስ 3 ቀን 2018 ዓ.ም የተተኩት በምክትል ፕሬዝዳንቶች ሽሞትና ለከፍተኛ ሰራተኞች የብቃት ፈተና አሰጣጥ ዙሪያ በቦርዱና በዋና ስራ አስፈጻሚው መካከል የነበረው አለመግባባት ከጠነከረ በኋላ ነው። ጉዳዩን በቅርበት የሚያውቁ ሰዎች እንደሚሉት ከሆነ ይህ የተካረረ ልዩነት ስትራቴጂካዊ የውሳኔ አሰጣጥን እያደናቀፈም ነበረ። ለባንኩ ቅርበት ያላቸው ምንጮች እንዳሉት አለመግባባቱን ለማርገብ የመጨረሻ ጥረት የተደረገው ከአንድ ሳምንት በፊት ሲሆን በጠቅላይ ሚኒስተር ጽህፈት ቤት ሚኒስተር ወይዘሮ ዓለምፀሐይ ጳውሎስና የማዕከላዊ ባንክ ገዢ ዶክተር ኢዮብ ተካልኝ በአቶ ተክለወልድና በዶክተር እመቤት መካከል ስብሰባም ጠርተው ነበር። ሆኖም ውይይቱ ልዩነትን ማጥበብ እንዳልቻለ ምንጮቹ ገልጸዋል። ዶክተር ኢሳያስ ካሳ የካፒታል ገበያ ባለስልጣን ሲመሰረት በዶክተር ብሩክ ይመራ የነበረው መስራች ስራ አስፈጻሚ አካል ውስጥ ነበሩ። የዶክትሬት ዲግሪያቸውን የተከታተሉት ደግሞ በአሜሪካ ዋልደን ዩኒቨርሲቲ ነው። ከ2010 እስከ 2011 ዓ.ም በጠቅላይ ሚኒስተር ጽህፈት ቤት የካቢኔ ጉዳዮች ሚኒስተር ሆነው አገልግለዋል ተብሏል። በተጨማሪም በኢንተለጀንስ እና ደህንነት መረጃ መረብ ኤጀንሲ ማለትም ኢንሳ የስትራቴጂና የሳይበር ምርምር ዳይሬክተር እንዲሁም የህግ አማካሪ ሆነው አገልግለዋል ሲል አዲስ ፎርቹን ዘግቧል። ኳታር በሱዳን ምድር በመንግስታቱ ድርጅት ተልእኮ መስሪያ ቤቶች ላይ የተፈጸመው ጥቃት በጽኑ ኮነነች። በደቡባዊ ኮርዶፋን ግዛት ካዱግሊ ከተማ የደረሰው ጥቃት ሊወገዝ የሚገባው ነው ብላለች ዶሃ። በዚህ ጥቃት 6 የባንግላዴሽ ዜጎች ሰላም አስከባሪዎች ህይወታቸው አጥተዋል። ሌሎች የተልእኮ አባላትም ጉዳት ደርሶባቸዋል። የኳታር የውጭ ጉዳይ ሚኒስተር ሽብርተኝነትንና ግጭት ጠማቂነትን ዶሃ ትቃወማለች ብሏል። ኳታር ለጥቃቱ ሰለባ ባንግላዴሻውያን ቤተሰቦች መጽናናትን ተመኝታለች። የኳታር መንግስት ውግዘት አልቡርሃን መራሹ ኃይልን ይሁን ደጋሎ የሚመሩት መግለጫው በዝርዝር አላስቀመጠም። ላለፉት 3 ቀናት በሱዳን ያለው ሰብአዊ ቀውስ እየተባባሰ መጥቷል ሲልም የመንግስታቱ ድርጅት አስገንዝበዋል። በሶሪያ በሚገኘው የአሜሪካ ጦር ማዘዣ ላይ ጥቃት መድረሱን ፕሬዝዳንት ዶናልድ ትራምፕ አስታወቁ። የአይኤስአይኤስ አባል እንደሆነ የተጠረጠረው ግለሰብ 2 የአሜሪካ ወታደሮችንና 1 የሶሪያ አስተርጓሚን ተኩሶ መግደሉ ተገልጿል። ሌሎች 3 የአሜሪካ ወታደሮችና የሶሪያ ኃይል አባላት ቆስለዋልም ነው የተባለው። በታሪካዊቷ ፓልሜራ በአሜሪካ ወታደሮች ላይ የደረሰው ጥቃት የሚያስቆጭ ነው ሲሉ የተናገሩት ትራምፕ ጉዳዩ አደገኛ መሆኑን ትሩዝ በተባለው ማህበራዊ ገጻቸው ላይ አስፍረዋል። ከጥቃቱ በኋላ ለሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራ ስልክ ደውለው እንደተበሳጩ በመግለጽ ጉዳዩ ለሶሪያ አሳሳቢ ነው ሲሉ አክለዋል። ትራምፕ ለተሰዉት ጀግኖች ጸሎት እናደርጋለን፣ በዚህ ጥቃት እጃቸው ያለበት ሁሉ ዋጋቸውን ያገኛሉም ብለዋል። ፕሬዝዳንት ትራምፕ ለዚህ ክስተት ዋሽንግተን ጠንካራ ምላሽ ይኖራትም ሲሉም አስጠንቅቋል። ጥቃት ያደረሰው የአይኤስአይኤስ አባል ነው ቢባልም ከአይኤስአይኤስ ቡድን በኩል ግን ጥቃቱን አስመልክቶ የተሰጠ ማስተባበያ የለም። ፕሬዝዳንት ትራምፕ እና የሶሪያ አቻቸው አህመድ አልሻራ ባለፈው ወር በዋይት ሃውስ መገናኘታቸው ይታወሳል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ